እድሌ ፀሐይ ክፍሌ ባረኩት በፍቅሬ ግሌ እንዲሆን የውሃ አጣጬ መረጥኩት ከሁሉ አብልጬ እሱ ነው እድሌ እሱ ነው። ወጥ ነበር ይሄ። አንተ ወጣት አይደለክ እንዴ? እንዴት ነው እንደዚህ አይነት መድኃኒት ትወስደው? ብቻ በቅርስ አንድ ነው እሺ። እንደምን ባትወስድ እንደዚህ መሃል እንዴ? ያለ ምክንያት እኮ አታመምኩም። ይኸው እስኪ አይንህን ብዙ ጊዜ ሁሌ ነበር የምታደርጉት ነው። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አለኝ ይመስገነው። ዛሬ በጥሩ ሁኔታ አልተገናኘንም። በጣም ሆኖ ምንቲና ሞታል። ድንገተኛ ብላችሁ ያዙት ህመሙን ማለት የተወሰነ ጊዜ ያክል እንደዚህ አይነት እንትን ገጥሞት አያውቅም። ግን አሁን አልጋ የሚያስይዝ አይነት ህመም ላይ ነው ያለው። በትክክል አልገባኝም ምን እንደሆነ። ግን እንዳሉን ከሆነ ደግሞ ያለቀስ በቀስ ውስጣችሁን የሚጎዳ ነገር የለም እንደዛ ነው። ምርመራ አላለቀም እስካሁን መላምት ላይ ናቸው። ሊሆን ይችላል እንደዚህ አንጀት ሊሆን ይችላል ምናምን ጨጓራ ብዙ አይነት ነገር መላምት ብለዋል። ግን ህክምናው ሙሉ ሙሉ ሲያልቅ ምን እንደሆነ በትክክል እናስረዳችኋለን። አሁን ግን በቻልነው አቅም ቤት ውስጥ ለመንከባከብ እየተሞከረ ነው። እንግዲህ ነው እንዴት ነው? አይኑ በጣም ቢጫ ሆኗል። ምናልባት ጉበትም ሊሆን ይችላል። መድኃኒት እየወሰድክ ነው? መቼ ነው የጀመረው? ከትናንት ወዲያ አካባቢ ከትናንትና በጣም ነው አልቻልኩም። ተከለሽ በጣም እንደውም ግን አልገባም። አሁን እስካሁን የተረጋገጠ ነገር የለማ። ያውጣልች ቢጎ በጣም ተጨንቋል። በጣም እናንተ ላይ ታያችሁ ይችላል። ግን በጣም ተቃይሯል። አይኑ በጣም ቢጫ ሆኗል፣ ጠቁሯል ምናምን። ምግብ በላክ ታዲያ? ሾርባ እናንተ ነው? ቀና ትላለች። በርድ ነው ያህል እንትን አይደለም። ቤካውቋል መጥቶ እንደምን ነገር ያበደው
ያቡስ አውቃለች ያቡስ አውቃለች ወይ? እንጃ ማለት ያን ነገርኳት። አልተደዋወላችሁ? አልደወለችም። ስለሷታለኝ እንደውም ሳሪ ወጣሽ። አይ ብትጠይቅ ጥሩ ነው ብዬ ተጠይቃችሁ ከሆነ ብዬ ምንም ቢሆን ለሷ ጥሩ ሰው ነክ ለኔ ነው እንጂ መጥፎ ይሆንከው አንቺም ጥሩ መጥፎኛ ያቀም ሳምሪስ የሁሉ ሳካ አንቺም መክፈል ያለብኝ ዋጋ እስከመቼው ጥግ ከፍያለሁ እስከመቼው ጥግ ማለት አሁን ያለንበት ሁኔታ እኮ ምንም ደስ አይልም ግን ማለት ጥግ ድረስ ከፍዬሻለሁ አንቺ አልፈለግሽኝም እኔም አልፈለግሽም ሳምንት ከዛ በኋላ እኔ ከአባትሽና ከኔ መጫ ነበር የሚልኩሽ አንቺ ግን እንደዛ አሰብሽው ስለዚህ እንደፈለግሽ ማሰብ ትችያለሽ ብዬሽ ለዛ ነው ከሷ ጋር ሆንኩ እሱ በቃ የኔ ጉዳይ ነው ከዛ በኋላ ያለው ጉዳይ አንድ ከተለያየን በኋላ ዘመድ ነን ካልሽ በኋላ ምንድን ነው ከኔ አላጋ አንቺ አታገኝም ከዚህ በኋላ አንድ እንኳን እኮ ልትረዳኝ አልሞከርክም እሺ ዲኤንኤን መምራ አልኩክ ዲኤንኤ ማን ነው ከኔና ካንቺ ቀድሞ ያለ ማን ያለ ቀድሞ ማለት እኮ አይደለም ነገሩ በሆነ ነው መጨረሻውን ካላሳመርከው ምን ጥቅም አለው ቀድመ ማለትክ መጀመሪያ ላይ አስጨንቃችኋለሁ ዲኤንኤ ካልተመረመረ ብዬ ማለት ነው ከዛ በኋላ አይሆንም ብላችሁ ነው አይደል በቃ ከዛ በኋላ እንጨርሻለሁ ዲኤንኤ ይመርመር አይመርመር ብትሉ እኔ ምንም አይመለከተኝም ደክሻት አንቺ ተወጂኛለሽ በጣም አባትሽ አይፈልገኝም አክስትሽ አትፈልገኝም ወንድምሽ አይፈልገኝም ቤተሰቦችሽ አይፈልጉኝም ስለዚህ ከኔ አስበልጠሽ ቤተሰቦችሽን ውለጂ አለሽ ምርጫ አንቺ ነው ነገም ተነብዬ አንቺን ባገባሽ ቤተሰቦች አይወዱኝም ማለት ነው ግልጽ ነው እና ለምን ብዬ አሁን ላይ አንቺ ላይ እዚህ ነሃል እንትን ብለህ በቃ መክፈል ያለብኝ ቤተሰቦች ስላልወደዱክ ነው አንተ ከያቡ ጋር እየሆንክ ያለኸው አይደል ቤተሰቦች ስለሆነ ዘመድ ከሆነ ዘመድ ነው እና አንቺ አሁን አምነሃል ማለት ነው አባትሽ ጥሩ የሚታመን ሰው አይደል አይተመን አይ መጀመሪያ እኔ አባትሽ አምኜዋለሁ ጥሩ ሰው በጣም መልካም ሰው አባትሽ መልካም ሰው እና አምኜዋለሁ ለምሳሌ ደግሞ ወልዩስ ምንም አምጣ ለአባት ደግሞ ይታመናል አይደል ስለዚህ አባትሽ ዘመድ ናችሁ እናንተ መገባት አትችሉም ብለዋል ማለት ነው እኔም ደግሞ መገባት ስለማንችል ሌላ የምታገባኝ ሴት እየፈለግኩ ነው አንቺንም የሚያገባሽ ሌላ ወንድ እየፈለግ ትችያለሽ እንደዛ ያልኩት አሁን ዛሬ ራስ ለምን ነው ተሻለ እንደዛ ተፈጥሯል ከትላንትና በፊት ምናምን ነገር ማይሆን ነገር ተፈጥሯል ሳምቲ እንደዛ ዋርደሽ ምናምን ወጣሽው እንኳን አላዋረድኩም የተዋረድከው ራስህ ነው ምንም ያልኩት ነገር የለም አሁን እናንተ እንደ መብትህ ከመታወራው ትክክል እንደሆንክ እኔ ምን እንዳል የምጠብቅ አሁን ሁሉም መንገድ ተዘግቶብኛል አንቺ ዘመድ እንደሆነ ያወራሽ ምናምን ከሊያ ሴት ጋር እንዳልሆነ ታስቢያለሽ ቤተሰቡ እንዳልገኝ ታስቢያለሽ ዘመድሽ ያስጨንቅኝ ሰዎች እንዳልተዋወቅ ትፈልጋላችሁ ካለካ በእናንተ ቁጥጥር ስር እንደሆነ ፈለጋችሁ አይደል እንዴ እንደዛ አይደል ታፋለሽ ለስንኳን ታዲያ ምንድን ነው የምትይኝ ካንሰለ ወይ ከተዋችኝ መተው ካርታ ልትይ ነበርኩ ልትይ እኮ አንድ ቀን ነበር የቀረሽ እኮ እስከ ወጋር ድረስ ከተጎ በኋላ ተውሽ ሜድ አሁን ነው አትይኝ ታዲያ እኔ አንቺ ከዚህ ላይ አስቀይምሽ አልፈልግም ሰምሲ ምን ጋር እሱማ እንደ ልብ አስቀይመኸኛል አሁን እኮ ጥቅም ለህጦት ፍቅር የሚገባኝ ዋጋ አግኝቻለሁ ብዬ አስባለሁ ሰምሲ አንቺ አሁን ተበድርኩ የምትይው ከሴት ጋር ሰይታ ምናምን በእርስ ያሰከልሽ አንቺ በቃ ነው በቃ አንቺ መጨረሻ ጠግማ እውነት እንደው እውነት ዘመዶች እንኳን ብንሆን 3 አመት ፍቅረኛሞች የነበርን ሰዎች
በሶስተኛው ቀን ወይ 5 ዓመት 6 ዓመት ፍቅረኛ የነበረ ሰው ነው በአንድ ወር የሚያገባው ሰው ስለወሰነልሽ ማለት ነው። ስለዚህ ከኔ ጋር ከነበርክበት ጊዜ ሚሾች ሴቶች የሚሸጡ ጊዜ የተሻለ ነው ማለት ነው። እሱ ጊዜ ነው አይደለም። አሁን እሱ የመጣ ጉዳይ ነው። እሱ አንቺ ዘመድ ከሆንሽ በኋላ ሌላ ጥያቄዎች መጠየቅ ማትችይም። እኔም አንቺ መጠየቅ አልችልም። ዘመድ ነው ብዙ ነገሮች ተፈጥሯል። ወይና አንቺ ዘመድ ነው ልጅ ወልደን ነበር ከዛ ፊት በቃ ይፈተን ነበር። ያ ደግሞ ልክ አይደለም። ምን ነገር ቀርቶ ስለዚህ አባትሽ ልክ ነው ብዬ ማሰብ ጀምሬያለሁ። ወንሳባ ነው ያቡን ስላገኘሃት ነው እንደሱ እያሰብክ ያለው። ያቡን አግኝቻታለሁ። ግን አጋጣሚ ነው ፈልጌ የማገኘት አንቺ በበለዙ ትርጋይ ተርጎሽዋል ምናምን ነገር ችግር የለብኝም። ግን አግኝቻታለሁ። እንግዲህ ብዙ ማስተካከል ያለበት ነገር ሊሆን ይችላል። ታስተካክላለች። እሱን ቤተሰቦቿን ትተው ልታስገድላት ነው። እኔ ፈልጌ እኮ አይደለም ማስገድዳት እኮ ፈልጌ አይደለም። ታውቃለህ፣ በመሰረቱ አንተ ከኔ ጋር በእኔ ስትናደድ ከኔ ጋር ስትጣላ የሆነ ሰበብ ስታገኝ ሌሎች ሴቶች ጋር መሄድ ነው። እኔ እስካሁን አንድም ወንድ ጋር ሄድኩ። ምናልባት ወንድ ስለሆንክ ይሆናል አንተ የቀለልክ ትንሽ ምክንያት ሌላ ሴት ጋር ለመሄድ ቆንጆ ጊዜ ሆኖ ይታያል። አንተ ምንድነው ማሰብ ትችላለሽ? አንቺ ሌላ ሴት ጋር የቆምበትን ቦታ ነው የምታስቢው። እኔ ደግሞ ስላንቺ ሳስብ አንቺ የከፈልኩልሽን ነገር ነው የማስበው። በቃ ልክ ማለት አንቺ ያንቺ ላይ እንደተቃጠለው ላይ እንትን ተቃጥሏል። ሁሉም አንቺ ያጣሽው ነገር በሙሉ ያጥቻለሁ እና አሁን ያን ሁሉ ልፋትክ ባዶ የሚቀረው ማለት ለዚህ ነው። ያው ሁሉ የለፋኸው ተስፋ ቆርጥኩኝ። ሳምሪ እራሴ ያለ ማጥፋት ምን ምን ነው በጣም ከባድ ነው። ገምቼ ስለነበር ነው እንዲያው ስታመም ምናምን ነገር ራስን መጠበቅ ሲያቅተኝ ምናምን እንዲመጣ አይደለም። አንቺም ነሽ አንቺን እኔ ራሴን መጠበቅ በነበረብኝ ተምር አንቺ ልንከባከብሽ ነበር። ቤተሰቦች መጠየቅ ትችላለሽ። እናቴ ነች ጠይቀት በደንብ ነው የምነግርሽ። ነገር ግን እዚህ እንዲያውቁ እንደርኩ ነው መናገር አልፈልግም። ግን አንቺ እንድትወቅሽኝም አልፈልግም። ማገት ከቤንቲን አልፈልግም። ዘመድ ከሆነ በኋላ ምን ፈልገሽ ምንድነው ከኔ የምትፈልጊ? ለምን በአንድ ቀን 10 ሴት አላገባም? ምንመለከትሽም ሳምሪ ከዛ በኋላ እኔም ከዚህ በኋላ እንደ ዘመድ ነው ማስበሽ። አንቺ የኔ ዘመድ ነሽ። ዘመድ ነው። እሺ ሆን ግን ላንተ በቃ ቀላል ነው እሱ ሳምሪ በልቤ ቁርስ ከባድ ነው ቀላል ነው የሚለው በእኔ በሰሙ ዲን ላንቺ ነገር አይጠበቅብኝ። መቅደሩን እኮ አሳይተኸኛል። በልብቅ የተወሰነ ነገር የለም እኮ በቃ ቋንቋ ቀለም ከበደም አንቺ ላይ ፈጥሮ ነገር አንቺ ከደንድናሽ መጥሽ ነገር ይልመሽ ላይ ይሰቃል። ሳምሪ ከምታስቢው በላይ ከምታስቢው በላይ ይሰቃል። በጣም ደስ ቤት ተጎድቷል። ከዚህ ተወግቼ ነበረ። ደግሞ እንደምታየው ኢንፌክሽን ምናምን ብለውኛል። ነገር ምን እንደሚመጣብኝ አላውቅም። ከባድ ነው ያሉት ቢሸኝ እያስጨነቅ ያሉት ሳምሪ። ስለዚህ አሁን እንዲህ ነው እንጂ ብዬ ላወራበት የምችለው ነገር የለም። አንቺንም ማሳመን ድሮ አይጠበቅብኝም። ገባሽ? አሁን ይቅር ስለነበባል እኮ አይደለም እኮ በቃ ዘመድ ነን አለቀ። ይሄ ነው በቋጭ። አንተ ዘመዱ መጋባት አይችልም። አንቺን ማግባት ፈልገሽ ነው ታምሪ። አንቺ እንደተዛመድ ነው አሁን የምታገቢ ትፈልጋለሽ? አትፈልጊም? ትፈልጋለሽ? በቃ አለቀ። እሺ ነው ከህይወትሽ ከልብሽ አትውጪ። በቃ አለቀ። ተስፋ ቆርጫለሁ። ካንቺ ወዲያ አባትሽ ነው የምንለው። እሱ ምን ነገር ቢያው ለነገር ቢያደርግኝም ማለት እና በስተመጨረሻ ተለያየ ማለት ነው። ከዚህ ጋር ተለያይተን ነው እንዲህ ነው ምንም ነገር አልፈልግም። ግን ከሰዎች ጋር ወር ተቃይና ዘመድ እንኳን ባንሆን ደስ ይለኛል። ስለዚህ ዘመድ እንኳን ባንሆን እና
ደስ የሚል ቤተሰቦች እራሱ በግላቸው ማለት ለኔ እንከልስልብኝ ነበር። ማንም ሰው እንደሚያገባው ነው እኔም ላገባ የሞከርኩት። አፈቀርኩሽ እናፈቀርክ ገንዘብ የለክም ምናምን እያለ አንቋሽሽ። ስለዚህ ለምንድን ነው ዛሬ እኔ ስመሰቃየው? መሰቀል አልፈልግም። ምንም አይጠበቅብሽም ማልቀስ፣ ምንም አይጠበቅብሽም ሳምሪ። አይለቅስ ምን ያስለቅሰኛል? ለማመን ቢከብደኝም ማመን አይቀርም። ሰው ከሆነ ሰው ያመልጣል። ይህ ነገር ጥሩ ነው ሲባል ላይ ቀዛው ልቅጣጣለን። የሚውጣው መድኃኒት ነው ሮቤል? ከሩማች ውስጥ ነው ያገኘሁት። ከነሱ ጋር እዛማ ታሞክ ነበር። እንዴት ወጥ ነበር እዛ? ውስጥ ነው ያገኘሁት። ስሜት አይ እንትና ናት ያለችው፣ ሁለቱ ናቸው ያሉት። ያ ቡናስ እርግጠኛ ነገር ስሜት ማንሳሻ ሁለቱም ወጥ ነበር። አንተ ወጣት አይደለክ እንዴ? እንዴት ነው እንደዚህ አይነት መድኃኒት ተወስደው? ብቻ በቅብሳ እንደምንሽ እንደምንባት ውስጥ እንደዚህ መሃል በል ባለ ምክንያት እኮ አታመምኩም። ይኸው እስኪ አይንህን ብቻ በቅብሳ ማለት ነው። ለምን ብዬ ነው የምወስደው? እኔ ምን አውቃለሁ? ልጅቷ አለች አንድ አጠገብህ አንተን እንግዲህ ያሰኛል ስለሆነ ከዛ ፊት የነበረው ከዛ በፊት እኮ ነው የነበርኩኝ። እኛ ነበርን ከዛ በፊት ከሷ በፊት እኮ እኔ የማውቀው ነገር የለም። በቃ ስለዚህ ነገር እንዴት ነው እዛው ነው አይደል አንተ ያገኘኸው? ውጭ አላውቅም ካለ የማውቀው ስለዛ ቢቻላል ይወጣል ይችላል። ታዲያ ሴቷ ይወጣው ይሄን ምንድን ነው ሊሰራ እናንተ ጋር መጣ? ያ ነገር ምን ማሳች ምን እያልሽ ነው? አልገባኝም። ምን እያልሽ ነው? ቆይሽ ብዙ ጊዜ ሁሌ ነበር የምታደርጉት ነው? ሳውዲን ያላቀ እሺ መድኃኒቱን ተውና ሶሪ ለዚህ ጥያቄ ግን ብዙ ጊዜ ታደርጉ ነበር? አይደለም ሌላ ነገር ፈልጌ እኮ አይደለም። ይኸውልህ በራስህ ሲሆንና በመድኃኒት ኃይል ሲሆን ልዩነት እኮ አለው። እኔ ማቆ ነገር ራስህን አታውቅም እንዴ? ቢያንስ ይሄ ማቆ ታምሪት ምን ቀምበቀም ማለመሰለሽ እንዴ? ተነቀም በቀም ለማድረግ ካልሆነ በስተቀር ምን ይሰርድ? ምን ተውጦበታል እኮ ታምን ከሆነ እኔ ምንም ማቆ ነገር ይለፍነስ አንቺ ምን ያስተፈል አልገባኝም። ይወጣ ነው ያቺ ነው ታዲያ ምን ይሆናል? ታዲያ ምን ሴት አይወጣውም እኮ ታዲያ ሴት አትነሳሳ በመድኃኒት ምን ያምሽ ነገር ምን ነገር ይምሰል አይገን አይደለም ነው ያወጣው። በቃ ሌላ ይወደቀ ከዛው አገኘሁት እያለ ወዴት ነው የሚወድቀው? እና ምን እንደምትይ ሳምሪ ነው መሬት ላይ ነው ሳቢያ ውስጥ ነው ያገኘኸው? ጌታ ሆይ እርግጠኛ ነህ ስለዚህ ነገር የማታውቅ? ምንም አውቀው ነገር የለም። አንቺ ምን እያልሽ ነው? አልገባኝም። ታዲያ ምን ይሰራል መሳቢያ ውስጥ? አውቀው ነገር ይሰራል። ስለዚህ ነገር ባቀኝ እንደምንድን ዋሽ ጀመረ አንቺ ላይ መልክትሽን ብዬ እንደማልፈሽ እንግዲህ ለይማ ዲስ ነው ጉዳዩ። አይ ነበር ነው የሚለው እሺ አንተ ይሄው ታውቃለህ እዛ እያለክ አላውቅም። ምን ማለት ነው? ስለዚህ ከሕክምናው ጋር አብሮ ቼክ ይደረጋል። መውሰድ እና ያረጋግጡት።
በሌላ መልኩ ማለት መድኃኒቱ ምን አይነት ከባድ እንደሆነ ታውቃለህ? ምን ያህል እኔ ምንም አቆም አሁን ሳይሆን ቆይ አንዴ አዳምጠኝ። ለአሁን ለመታመምክ በምን እንደታመምክ አታውቅም አይደለ? የምታመምህ ምክንያት አታውቅም አይደለ? አላውቅም። ታዲያ ይሄ እኮ ለህመምክ ምክንያት መሆን ይችላል። ምንም ማቆም ነገር የለም ሳምሪ፣ ምንም ማቆም ነገር የለም። ስለዚህ ጉዳይ ለመድኃኒቱ ሰላም ተንበሽታ ጣፍቼ እመጣለሁ። ሰው ቤት አብረን ሄድ